ሰላምታችን በያላችሁበት ይድረሳችሁ እጅግ ምንወዳችሁና ምናከብራችሁ የ433 ቤተሰቦች እንዴት ሰነበታችሁ? ፍሎሪያን ቪርትዝ ሊቨርፑል ትኩረት የምናደርግበት ጉዳይ ነው። በዚህ ፕሮግራማችን ሁለተኛው የሊጉ ውዱ ፈራሚ ነው። ባየር ሊቨርኩሰን ከመጣ በኋላ ወደ ሊቨርፑል በክረምቱ የተጫዋቾች ዝውውር 116 ሚሊዮን ፓውንድ ነው የወጣበት። የሊጉ ውዱ ፈራሚ አሌክዛንደር ኢዛክ ነው። 130 ሚሊዮን ፓውንድ ወጥቶበት ነው በመጨረሻው ቀን ሊቨርፑል የተቀላቀለው። ሊቨርፑል የሊጉን የመጀመሪያና ሁለተኛ ውድ ፈራሚዎችን ይዟል። ቼልሲ በሶስተኛና በአራተኛ ደረጃ የሚቀመጡ እስከዚህኛው ክረምት ድረስ ቀዳሚውን ቦታ የሚወስዱ ሁለት ተጫዋቾችን በውድ ዋጋ አስፈርሞ ነበረ። ሞይሴስ ካሴዶን በ115 ሚሊዮን ፓውንድ እንደዚሁም ደግሞ ኤንዞ ፈርናንዴዝን በ107 ሚሊዮን ፓውንድ በቅደም ተከተል ከብራይተን ኤንድ ሆቭ አልቢዮን እንደዚሁም ደግሞ ከቤኔፊካ ማስፈረሙ ይታወቃል። አሁን ሁለቱ ተጫዋቾች የሊጉ ውዱ ፈራሚ ናቸው። 10 ጨዋታዎች ሆኖታል። አንድም ጎል ማስቆጠር አልቻለም። አንድም ለጎል የተመቻቸ ኳስ ማስቆጠር ማቀበል አልቻለም። የጀርመናዊ የ22 ዓመት የአማካይ አጥቂ ያጨዋወት ዘይቤው ቀድሞ በሊቨርፑል ቤት ከነገሰው ብራዚላዊ ፊሊፕ ኩቲኒዮ እንደዚሁም ደግሞ በቼልሲ እጅግ በጣም ያሸበረቀ ጊዜ አሳልፎ ወደ ሪያል ማድሪድ ከሄደ በኋላ ያልተሳካ ጊዜያትን ካሳለፈው ኤዲን ሃዛርድ ጋር የሚመሳሰል ኳሊቲ ያለው በቴክኒኩ በኩል በጣም የላቀ ነው። የኮንትሮል ፓስ ቪዥን ችግር የለበትም። ግን ደግሞ ወደ ሊቨርፑል ከመጣ በኋላ ቢያንስ በመጀመሪያዎቹ 10 ጨዋታዎች በቂ ሳምፕል ሳይዝ አይደለም። አንዳንዶቹ በቂ ነው ይላሉ። ግን ከእድሜው ለጋነት አንጻር፣ ከሊጉ ባህሪ አንጻር፣ ከሊቨርፑል ግዙፍ ክለብነት አንጻር ፈተና እየገጠመው እንደሆነ እያየን ነው የምንገኘው። ፍሎሪያን ቪርትዝ በ4-2-3-1 ለ10 ቁጥር ቦታ እጅግ በጣም ተስማሚው ተጫዋች ነው። ሊቨርፑልም የሊጉ ሁለተኛ ውዱ ፈራሚ አድርጎ ያስፈረመው ለዚህ ነው። በሚጠበቀው ልክ መሆን አልቻለም። ሚሊሻ ፍሎሪያን ቪርትዝ እና ሊቨርፑል በዚሁም 2025-26 የውድድር ዘመን በጣም የተፈተነ ይመስላል። ማርክ እንግዲህ በጀርመን ብሔራዊ ቡድን ቀዳሚ ተመራጭ ነው። በ33 ጨዋታ ለጀርመን ብሔራዊ ቡድን ተጫውተዋል። 8 ጎሎች አስቆጥረዋል። በባየር ሊቨርኩሰን እንዴት ያለ ጥሩ ጊዜ አሳልፎ እንደመጣ ይሄ ወጣት ተጫዋች ተመልክተናል። ምናልባት ዣቪ አሎንሶ የባየር ሊቨርኩሰን ስኬት ያለ ፍሎሪያን ቪርትዝ መሳካት ይችል ነበር ወይ? እኔ ጥርጣሬ ያለኝ ማለት ምክንያቱም በሲዝኑ ጥቂት ጉዳት በገጠመው ጨዋታ እንዴት አድርጎ ሲፈተን እንደነበር ይሄ ተጫዋች ተመልክቻለሁኝ። ዣቪ አሎንሶ የቡድኑን የማጥቃት መሰረት የጣለው በፍሎሪያን ቪርትዝ ላይ ነው። ለሁሉም አይነት የማጥቃት መንገዶች ተስማሚ ተጫዋች ከመሆኑ ጋር በተያያዘ ለፈጣን ሽግግር በጣም ተስማሚ ነው። በክፍት ጨዋታ የበለጠ ኳሱን ቡድኑ ተቆጣጥሮ በሚጫወትበት ወቅት ለዛም ተስማሚ አጥቂ ነው። ለመልሶ ማጥቃት ተስማሚ አጥቂ ነው። ለተዘጋ የሜዳ ክፍል ተስማሚ ነው። በጣም ለቆመ ኳስ በሴት ፒስ በጣም ጥራት ያላቸውን ኳሶች ዴሊቨር ማድረግ የሚችል በጣም ጥራት ያለው ተጫዋች ነውና በባየር ሊቨርኩሰን 140 ጨዋታዎችን ተጫውቶ ይሄ የ22 ዓመት ታዳጊ 35 ጎሎች ማስቆጠር ችሏልና ኳሊቲው ላይ ብዙ ጥያቄ የምታነሳበት አይነት ተጫዋች አይደለም። ከኳስ ጋር በጣም ምቹ ነው። ቨርሳታይል ነው እሱ ማርክ። በተለይ በማጥቃቱ በአታኪንግ ሚድፊልደር ሚና የተለያየ ቦታ ላይ መጫወት የሚችል ከግራም ከቀኝም እየተነሳ መጫወት የሚችል 8 ቁጥር 10 ቁጥር መሆን የሚችል አይነት ተጫዋች ነው። በባየር ሊቨርኩሰን ብዙ የተስማማ ጊዜ ነው ያሳለፈው። ምናልባት የዣቪ አሎንሶ የጨዋታ መንገድ የበለጠ የተስማማው ተጫዋች ይመስላል። ዣቪ አሎንሶ ከመምጣቱን በፊት በባየር ሊቨርኩሰን ተጽዕኖ ፈጣሪ ተጫዋች ነው። ግን የበለጠ በዣቪ አሎንሶ ጎልቶ የወጣ ተጫዋች እንደሆነ ተመልክተናል። በተለይ ቡድኑን የማጥቃት ፈጠራ የሚመራው ይሄ ተጫዋች ነው። ከጀርመን የሚመጡ ተጫዋቾች በእንግሊዝ ፕሪሚየር ሊግ ብዙ አይቸገሩም የሚል ነገር በተደጋጋሚ እያነሳን ነው። ግን ፍሎሪያን ቪርትዝ ትንሽ ጊዜ የወሰደበት ይመስለኛል። ማርክ የበለጠ ከአንድ ሲዝን ወደ ሌላኛው ሲዝን እየተሻሻለ እያደገ የመጣ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ግን አጀማመሩ ቅድም አንተ እንዳነሳው ለእኔ ጥቂት አይደለም። እንግዲህ በቂ ይመስለኛል 10 ጨዋታ ቢያንስ ፍንጭ መታየት ቢያንስ እውነት ነው
የመጣው ከሌላ አካባቢ ነው። ቡድን በሱ ላይ ከተሰራበት ቲም ነው የመጣው። በባየር ሊቨርኩዘን ሁሉ ነገር በሱ በኩል እንዲያልፍ ይፈልጋል። ፈጠራው የላቀ ተጫዋች ከመሆኑ ጋር በተያያዘ በሊቨርፑል መሐመድ ሳላ እንግዲህ የቡድኑ ማጥቃት የሚመራው ተጫዋች ነው። ምክንያቱም በደንብ ስታብሊሽድ ያደረገ ተጫዋች ነው መሐመድ ሳላ። በየውድድር ዘመኑ 15 እና ከዛ በላይ ጎሎች ያስቆጠረ ተጫዋች ነው። ያለፈው የውድድር ዘመን የቡድኑ ኮከብ ጎል አስቆጣሪ ነው። ስለዚህ ፍሎሪያን ቪትስ ላይ አይደለም የሊቨርፑል ማጥቃት መሰረቱን የጣለው። አንደኛው ምክንያት ይሄ ሊሆን ይችላል የሚል እምነት አለኝ ማርክ። ሌላኛው የታክቲካል አቀራረብ ጉዳይ ለፍሎሪያን ቪትስ ምን ያክል ያርነ ስሎይ ጨዋታ መንገድ ተስማምቶታል የሚለውም ነገር መታየት ያለበት ይመስለኛል። ከዛ በኋላ ከጨዋታ በሚጠበቀው መልኩ ተጽዕኖ አለ መፍጠሩ ሳይኮሎጂካል ተጫዋቹ ላይ ተጽዕኖ እያሳደረ ያለ ይመስላል ማርክ። አሁን ከሱ በጣም ከሱ አቅም በታች የሆኑ ሲምፕል ፓስ የሚባሉ በጣም በእነሱ ደረጃ ጭራሽ የማታስባቸው አይነት ኳስ የማቀበል ችግሮች እያየንበት ነው። እና ሪስክ የማይወስደውን ፍሎሪያን ቪትስ እየተመለከትኩት ነው በሊቨርፑል ማርክ። በባየር ሊቨርኩዘን ፍሎሪያን ቪትስ እግር የሚገባ ኳስ በሙሉ የሚታሰበው አደገኛ የጎል ዕድል ለመፍጠር የሚያስበው ልክ ይሄ ኬቨን ደብሮኔ ላይ የምናየው አይነት። ኬቨን ደብሮኔ ልክ ኳስ እግሩ ሲገባ አይኑ መጀመሪያ የሚያርፈው ከተከላካዮች ጀርባ ያለው ስፔስ ላይ ነው። ምን እድል አለን የሚለውን ቀድሞ የሚያየው ያ አማራጭ ከሌለ ነው ኬቨን ደብሮኔ የጎንዮሽ የዋልዮሽ ፓስ የሚያደርገው። ቅድሚያው ግን የበለጠ ቨርቲካል ፓስ ነው የሚያስበው። ሲበላሽበት ብዙ ኮንፊደንሱ አይወርድም። ይህን ብዙ ጊዜ አሳክቶ ስላየው ፍሎሪያን ቪትስ በባየር ሊቨርኩዘን እንደዛ ነው ማርክ። የሚያገኘውን ኳስ ቅድሚያ የሚያየው ከተከላካዮች ጀርባ ያለውን ስፔስ ነው። ሪስክ ፓስ ማድረግ የሚወድ ሪስክ ያላቸውን ፓሶች የመሳካት እድላቸው በጣም ጠባብ የሆኑ አደገኛ ፓሶችን ማድረግ የሚወድ አይነት። ሲበላሽበት ብዙ ኮንፊደንሱ ሲወርድ አታይም። ምክንያቱም እዛ እምነት የተጣለበት ከባቢ ላይ ነው የሚጫወተው። ሁሉም ነገር ትክክል ነው ተብሎ የሚታሰብበት ቦታ። አሁን በሊቨርፑል ያኛውን ፍሎሪያን ቪትስ ያየውት አይደለም። ፓሶቹ በሙሉ በጣም ኖርማል የሆኑ የጥንቃቄ እንዳይበላሽበት የበለጠ ጫና ውስጥ ገብቶ ቢጫወት አይነት ተጫዋች ሆኖ እየተመለከትኩት ነው ያለውትና ተደጋጋሚ ጨዋታ በቋሚ አስተላለፍ እየጀመረ ተጽዕኖ አለመፍጠሩ፣ ጎል አለማስቆጠሩ፣ የጎል ዕድል አለመፍጠሩ በኮንፊደንሱም ላይ በራሱ ያለው እምነት ላይም የተወሰነ ተጽዕኖ እየፈጠረበት የጨዋታውን ጊዜ ያረዘመበት ይመስለኛል። ተጽዕኖ ለመፍጠር የሚችልባቸው የጨዋታ ጊዜያቶች እየረዘሙበት ያሉ ይመስለኛል ማርክ። ግን በእኔ እይታ ፍሎሪያን ቪትስ እንደሚመጣ እርግጠኛ ነኝ ማርክ። ምክንያቱም ኳሊቲውን በደንብ ጥንቅቅ አድርጌ ያውቀዋል የዚህን ተጫዋች ኳሊቲ። ስለዚህ ተጽዕኖ መፍጠር በሚጀምርባቸው ወቅቶች ምን ያክል ጥራት ያለው ተጫዋች እንደሆነ የምንመለከት ይመስለኛል። ሌላው ፈተና ለፍሎሪያን ቪትስ ግን ማርክ አሁን በጀርመን ያሉ ሚዲያዎች በእያንዳንዱ ጨዋታ ፍሎሪያን ቪትስን የሚያወድሱ ናቸው የፊት ገጾቻቸው። አሁን በእንግሊዝ ፍሎሪያን ቪትስን የሚጠራጠሩ ድምጾች ከሚዲያዎቻቸው እየተሰሙን ያሉት። የእንግሊዝ ሚዲያ ተጽዕኖ ደግሞ ይታወቃል። ሌላ ጫና ይዞበት ሊመጣ እንደሚችል ስጋት አለ ማርክ። በባየር ሊቨርኩሰን በ3 የመሀል ተከላካዮች እና 2 የአማካይ ተከላካዮች ነበሩ። እነኚህ ከቦታቸው ብዙ የሚንቀሳቀሱ አይደሉም። ይሄ ደግሞ ለፍሎሪያን ቪትስ በነጻነት እንዲጫወት እድል ይሰጧል። የ2024-25 ወይም ያለፈው የውድድር ዘመን የአመቱ ኮከብ ተጫዋች ተብሏል። በጀርመን 16 ጎሎች፣ 15 ለጎል የተመቻቹ ኳሶች፣ በአጠቃላይ በ31 ጎሎች ላይ ተሳታፊ ሆነዋል። ከመጀመሪያዎቹ 9 ወይም 10 ጨዋታዎች በኋላ ግን በሊቨርፑል የተሳካ ጊዜያትን ማሳለፍ አልቻለም። አንዳንዶች ያው የኢንቴንሲቲው መጠን ከጀርመን ይልቅ አሁን የእንግሊዝ እጅግ በጣም ከፍ ብሏል። ፕላስ ደግሞ የማሰቢያ ጊዜ የለውም። ኃይልና ጉልበትን የቀላቀለ እንቅስቃሴ ነው የተጋጣሚ ቡድኖች የሚያደርጉት። በዚህ ምክንያት የማሰቢያ ጊዜ ማግኘት አልቻለም ይላሉ። በሌላ በኩል ደግሞ ያው እድሜውም ቅድም ስገልጽ እንደነበረው የክለቡም ግዝፈት እርሱም ብቻም ሳይሆን ብዙ ተጫዋቾች ፈርመዋል ለሊቨርፑልና እነኚህ ተጫዋቾች እስኪዋሃዱ ደግሞ ጊዜ ይፈልጋል። ምናልባት አሁን ካለውና ከሚታየው አንጻር ከመስመር ተነስቶ ቢጫወት የተሻለ አቅሙን አውጥቶ መጠቀም ይችላል የሚሉ አሉ። በእርግጥ ኡጎ ኤኪቲኬም ከዛ ቦታ ቢነሳ ወይንም ደግሞ ኮዲ ጋክፖ ከዛ ቦታ ተነስቶ ቢጫወት የሚሉ አሉ። ግን አምና የነበረው ቡድን በ4-3-3 መሀል ሜዳ ላይ በቁጥር በዛ ያሉ
ኳስ የመንጠቅ ባህሪ ያላቸው ተጫዋቾች ነበሩ። የበለጠ የአጥቂ መስመሩ ነበር ለሊቨርፑል አስፈሪ የነበረው። የመሐመድ ሳላ፣ ዳርዊን ኑኔዥ፣ ኮዲ ጋክፖ፣ ሉዊስ ዲያዝ የበለጠ ደግሞ ከዛ ውጭ ከጠባቂ ወንበር ላይ በመነሳት ዲየጎ ጆታ፣ እነኚህ ተጫዋቾች በሙሉ ከቡድኑ ጋር ተለያይተው አዳዲስ ተጫዋቾች ላይ የመጡት እሱም በዚህ በኩል ተቸግሯል። ምናልባት የኢንተርናሽናል ብሬክ ሊያግዘው ይችላል። ያ ማርክ የዣቪ አሎንሶ ታክቲክ እንግዲህ የ3-4-2-1 በባየር ሊቨርኩዘን አብዝቶ ይጠቀም ነበር የጨዋታ ፎርሜሽን። እሱ ከሁለቱም ከፊት ካሉት 3-4-2 ከሁለቱ አንደኛው ነው የሚሆነው። ፍሎሪያን ቪርትዝ ብዙ ጊዜ በጣም የማጥቃት ነጻነት አለው ማርክ። ምክንያቱም ከኋላ 7 ተጫዋቾች አሉ በ3-4-2-1 አንደኛው ሰው የበለጠ የመከላከል ሚዛኑን የሚጠብቅ ነው ከሱ ጋር የሚሆነው። አንደኛው ሰው የበለጠ ወደ ኋላ እየተመለሰ መከላከሉን የሚያግዝ። ፍሎሪያን ቪርትዝ የበለጠ ማጥቃቱ ላይ ትኩረት አድርጎ እንዲጫወት እድል የሚያገኝ ያ ተለዋዋጭ ነው። 3-4-2-1 ይሆናል። 3-2-5 የሚሆንበት አለ። ወደፊት በቁጥር በስተው ሁለቱ ከፊታቸው እንደገና አንድ ሰው ከአራቱ መካከል አንደኛ ኦፌንሲቭ ባህሪ ያለው እንዲሆን ይፈልጋል። በቁጥር እንደገና 5 ይሆናሉ። ፊተኛው ላይ ስትሄድ ከኋላ 5 የሚሆኑበትን እድል ይሰጣል። የበለጠ ዊንግ ባኮቹ ከአራቱ ሁለቱ የመስመር አማካዮች ወደ ኋላ ይመለሱና ተከላካዩን ወደ 5 ቁጥሩን ከፍ ያደርጋሉ። 5-4-1 የሚሆንበት አይነት እድል ይሰጣል። እንደገና 5-2-3 የመሆንም እድል ይሰጠዋል። በእነዚህ ተለዋዋጭ ታክቲክ አቀራረብ ውስጥ እያንዳንዱ የፍሎሪያን ቪርትዝ ጊዜውን የሚያጠፋው በተቃራኒ ሳጥን ቅርብ ርቀት ነው። ጊዜውን የሚያጠፋው በነጻነት ከኋላ የበለጠ የመከላከል ቡድኑ ባላንሱን ስለማያጣ ይሄ የበለጠ ለፍሎሪያን ቪርትዝ ተስማሚ የነበረ ይመስለኛልና በሊቨርፑል የገጠመው ሌላ አይነት የጨዋታ ፎርሜሽን ነው። እሱ የበለጠ 10 ቁጥር ሆኖ ቢጫወትም ግን ከጀርባው የበለጠ 4-2-3-1 4-3-3 አይነት የጨዋታ መንገድ የሚከተሉ ናቸው አሰልጣኝ አርነ ስሎትና መጠነኛ ከሳቸው የጨዋታ ሲስተም ጋር ለመላመድ እና እንዳልከው ብዙ አዳዲስ ተጫዋቾች መዘዋወራቸው ኬሚስትሪው አልመጣም። በሱ ብቻ ሳይሆን ምናልባት የተዋሃደ ቡድን ውስጥ ቢገባ ከሱ የሚጠበቀው ጥቂት ሊሆን ይችላል ማርክ ብዙ ላይ ይጠበቅበት ይችላል። ግን ቡድኑ ያዘዋወራቸው ተጫዋቾች በቁጥር ብዙ ከመሆናቸው ጋር በተያያዘ የኬሚስትሪው ትንሽ ጊዜ የወሰደበት ይመስላል። እንደ ቡድን ነው የተቸገረው እዛ ውስጥ ፍሎሪያን ቪርትዝ እና እሱ በራሱ አንድ ፈተና የሆነበት ችግር ይመስለኛል። በዚህ ረገድ እንግዲህ በቀጣይ ተሻሽሎ ይቀርባል ተብሎ ይጠበቃል። በኮሚኒቲ ሺልዱ ጨዋታ ብቻ ነው ለጎል የተመቻቸ ኳስ መስጠት የቻለው። ከዛ ውጪ 22 የጎል እድሎችን ፈጥሯል በሁሉም ውድድሮች በዚህ ውድድር ዘመን። ግን ደግሞ ጎል ማስቆጠር አልቻለም። ለጎል የተመቻቸ ኳስ መስጠት ተስኖታል። በስቴቨን ጀራርድ እና በዣቢ አሎንሶ መካከል የነበረውን ጥምረት እንዲህ አይነት ጥምረት የሚሰጠው አጥቂ የሚፈልግ ይመስለኛል። እንግዲህ ከኤንትራ ፍራንክፈርት ነው የመጣው ሁጎ ኤኪቲኬ፣ እሱ ከባየር ሊቨርኩሰን። ይሄ ደግሞ የበለጠ በጀርመን አንድ የአማካይ አጥቂና የአጥቂ ስፍራ ተጫዋች እንዴት መዋሃድ ይችላሉ በሚገባ ሁለቱ ተጫዋቾች ላይ ጎሎችን ማስቆጠር በሁለት ተጫዋቾች ግንኙነት ጎሎችን ማስቆጠር አስፈላጊ ከሆነ ልክ እንደ ስቴቨን ጀራርድና እንደ ፈርናንዶ ቶሬስ አይነት የሁለቱ ተጫዋቾች በተመሳሳይ እድሜ ላይ ነው የሚገኙት፣ ከተመሳሳይ ሊግ ነው የመጡት። ምናልባት ሁለቱን በዚህ ረገድ ማጣመር ለአርነ ስሎት ስራውን ያቀላል። የሊጉ ሁለተኛ ውዱ ፈራሚ የሆነውም ፍሎሪያን ቪርትዝ በዚህ ረገድ ከገባበት ጫና የሚላቀቅ ይመስላል። ያ አንዳንድ ጊዜ የተጫዋቾች ኮንፊደንስ የሚመጣው ማርክ ከስኬት ጋር ነው። የሚዲያን ጫና የሚያረቁት ከተጽዕኖ ጋር ነው ማርክ። ምናልባት ፍሎሪያን ቪርትዝ በአንድ ጨዋታ ጎል ማስቆጠር ቢችል ኮንፊደንሱ ሊያገኘው የሚችልበት እድል ይሰጠዋል። አሲስት ማድረግ ቢችል የመመለስ እድል አለው። እንግዲህ ዣቢ አሎንሶ አሁን አንዳንድ ትችቶችን በፍሎሪያን ቪርትዝ ላይ የሚሰጡ ትችቶች የፈጠኑ ናቸው የሚል ሀሳብ ከሚሰጡ የእግር ኳስ ሊቃን መካከል አንደኛው ነው። ምክንያቱም በደንብ አድርጎ የዚህን ታዳጊ ጀርመናዊ ኳሊቲ በደንብ አድርጎ ተጠቅሞበታል፣ ያውቋል ኳሊቲውንና ተቸኩሏል እየተሰጠበት ያለው ኔጌቲቭ አስተያየት የሚል ነገር እየሰጠ ነው ያለው። ተጫዋቹ የበለጠ እንዳልከው
ኡጎ ኤኪቲኬ ጋር ተደጋጋሚ መሰለፍ እድል ቢሰጠው የመዋድ እድል ይኖር። አሁን ሌላ ደግሞ አዲስ ኤክስፐሪመንት ጀምሯል ሊቨርፑል ከአሌክሳንደር አይዛክ መምጣት ጋር በተያያዘ ከኡጎ ኤኪቲኬ ጋር። ስለዚህ የተለያዩ አዳዲስ ነገሮች ያሉበት ከባቢ በመሆኑ ምክንያት ተጫዋቹ ተፈትኗል። ኳሊቲው ላይ ግን ምንም አይነት ጥርጣሬ የለኝም። ማርክ የበለጠ ወጣት ነው፣ ገና 22 ዓመት መሆኑ መረሳት የለበትም። ማርክ ወጣት ተጫዋች ነው። በጀርመን በባየር ሙኒክ ብዙ ይፈለግ የነበረ ከሊቨርፑልም በላይ ደሞዝ ለመክፈል ፍቃደኛ እንደነበረ ይነገራል ባየር ሙኒክ እና ያንን ሁሉ ትቶ ነው የመጣው። ያ አጠቃላይ ፓኬጅ 100 ሚሊዮን ዩሮ ነበር ከዝውውሩ ከደሞዙና አጠቃላይ ከጥቅማ ጥቅሙ ጋር። ግን ሊቨርፑል የተሻለ ስለሰጠው ሊቨርፑልን ምርጫው አድርጓል ብሏል በአንድ ወቅት በቅርብ ጊዜ ማይክል ባላክ በሰጠው አስተያየት። ከኳስ ውጭ ያለው እንቅስቃሴ እጅግ በጣም ጥሩ ነው። ወርክ ሬቱም እጅግ በጣም ጥሩ ነው። ብዙ ሜዳዎችን አካሎ ይጫወታል። እንደ አንድ 10 ቁጥር ተጫዋች ከግራም መስመር ተነስቶ መጫወት የሚያስችል ሁለገብነትም ያለው ተጫዋች ነው። የበለጠ በ10 ቁጥር ሚና ምርጥ ብቃቱን አውጥቶ ሊጠቀም ይችላል። እንግዲህ ቀጣዩ ፊሊፕ ኩቲኒዮ ይሆናል በሚል እምነት ያመጣው ይመስላል ሊቨርፑል። አምና በነበሩት አማካዮች ብቻ በዋታሩ ኤንዶ፣ ሪያን ግራቨንበር፣ ዶሚኒክ ሶቦዝ ላይ ና እንደዚሁም ደግሞ ሌላኛው ተጫዋች አሌክስ ማካሊስተር በእነኚህ ተጫዋቾች ብቻ ቀጣዩንም አመት መዝለቅ እንደማይችል ይህንን የውድድር ዘመን መቀጠል እንደማይችል በመረዳቱ ምክንያት ነው በርከት ያሉ ተጫዋቾችን ያስፈርመው። በአንድ በኩል ግድ ነው፣ ምንም ጥያቄ የለውም። 450 ሚሊዮን ፓውንድ አካባቢ ከፍሎ ያመጣቸው በቁጥር በርከት ያሉ ተጫዋቾች ለቀጣዮቹ አመታት ሊቨርፑልን ሊያግዙ ይችላሉ። እንደዚህ አይነት ድምጾች በተለይ ውጤት ሲጠፋ ነው ጎልተው የሚነሱት እንጂ ባለፉት 3 ጨዋታዎች ሊቨርፑል ተከታታይ ድሎች ቢኖሩት ኖሮ ይሄ ድምጽ እንደማይሰማ ጥያቄ የሚነሳበት ጉዳይ አይደለም። አቻ ውጤት ፈልጎ ቢገባ ኖሮ በተለይ በሁለቱ የሊግ ጨዋታዎች አቻ ውጤቱን ጠብቆ መውጣት ይችል ነበር። ከቸልሲ ጋርና ከክሪስታል ፓላስ ምናልባት ብቸኛ ሽንፈቱ ሊሆን የሚችለው በዚህ ውድድር ዘመን በጋላታሳራይ የደረሰበት ሽንፈት ነበር ሊሆን የሚችለው እና እነኚህ ሁለቱ ጨዋታዎች ጋላታሳራዩ ጨዋታ ብዙ መንጫጫትን አልፈጠረም። የቼልሲና የክሪስታል ፓላሱ ጨዋታ ግን ብዙ ጫጫታዎችን ፈጥሯል። የበለጠ ደግሞ አርሰናል ሁለቱን ጨዋታ አሸንፎ የ5 ነጥብ ልዩነቱን በመገልበጥ በአንድ ነጥብ ልዩነት መምራት ሲጀምር እነኚህ ትችቶች ጎልተው የተሰሙበት ጊዜ ነው። ፍሎሪያን ቪርትስም ከወጣበት የዝውውር ዋጋ አንጻር እንደዚሁም ደግሞ ተጠባቂነቱ ከፍ ብሎ ነው የመጣውና በዛ ምክንያት ከፍተኛ ትችት ለማስተናገድ ተገዷል። እንግዲህ ተጠባቂነቱ ይመስለኛል እንጂ ማርክ ሊቨርፑል ካዘዋወራቸው ተጫዋቾች ጥሩ የጀመረው ኡጎ ኤኪቲኬ ብቻ ነው። ሌሎች ገና ፍሪምፖንግ ምን ያክል አሰልጣኙ ከቡድኑ ጋር ለመዋድ ጊዜ ያስፈልገዋል በሚል ምክንያት ይመስለኛል ፍሎሪያን እሱ ተጠባባቂ ወንበር ላይ ሆኖ ዶሚኒክ ሶቦስላይን የቀይ መስመር ተከላካይ አድርጎ ሲጫወት መለኪያ ያለው ይሄ አሁን ፍሪምፖንግ በምንም አትለካውም። ያ እኮ ተጠባቂነቱ እና አሲስት ማድረግ በአሲስት ይጠበቃል። ያ በትክክል ከዛ አንጻር ካልሆነ በስተቀር ሌሎች የተዘዋወሩ ተጫዋቾችን በሊቨርፑል ጥሩ አልጀመሩም። እንግዲህ ገና ጊዜ የሚፈልግ ይመስለኛል። ጊዜ ይፈልጋል። አንዳንዶች የአሰልጣኙን የአቅም ጉዳይ ያነሳሉ። የርገን ክሎፕ ቢሆኑ የተሻለውን ሊቨርፑል መመልከት እንችላለን የሚሉ አሉ አሁንም ድረስና እንግዲህ አምና ዋንጫ አንስተዋል። ዘንድሮ ጠባቂነቱ ከፍ ብሏል። ሜዳ ላይ የምንመለከተው የቅርብ ጊዜ ሊቨርፑል በብዙ መልኩ ጥያቄ የሚነሳበት ነው። ይሄን ጨምሮ እንግዲህ የ22 ዓመቱ ጀርመናዊ ተጫዋች ከፍተኛ ጫና ውስጥ ወድቋል። አንድ ለጎል የተመቻቸ ኳስ ማቀበል ወይም ጎል ማስቆጠር የበለጠ በቀጣዮቹ ጨዋታዎች ላይ እንዲነቃ እድል ይሰጠዋል። በራስ የመተማመን ስሜቱን ከፍ ያደርገዋል ተብሎ ይጠበቃል። ፍሎሪያን ቪርትስ ሊቨርፑል ከ10 ጨዋታዎች በኋላ ደካማ ጅማሮ ተቸኩሏል ወይንስ ደግሞ የጨዋታው ቁጥር ለትችቱ በቂ ነው? ሀሳብ አስተያየት አድርሱን። ከዚህ ተጫዋች ምን ጠብቃላችሁ? የሊቨርፑል ደጋፊዎች የበለጠ ሀሳብ አስተያየት ልታደርሱ ትችላላችሁ። ሰብስክራይብ አድርጉ። እንዲህ አይነት አዳዲስ መረጃዎችን በየቀን ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።